ፍጥረተ ዓለሙ ይህ ዩኒቨርስ ቋሚ ነው ወይስ በየጊዜው ይለጠጣል? ስፔሱ ምህዳር የምናየው ነገር በየጊዜው ይለጠጣል ወይስ ቋሚ ነው? እዚህ ጉዳይ ላይ ዓለም በጣም ተጨቃጭቃ ነበር። ግን በስተመጨረሻ ቁርአን ያመላከተን የሆነ ፖይንት ላይ ሲስማሙ እንመለከታለን። ያ ነገር ምንድነው? السلام عليكم ورحمة الله وبركاته. يقول الحق سبحانه والسماء بنيناها بأيد وإنا لموسعون. سماينم بنيا قدرة بهايلاتشن جنبانات وإنا لموسعون. إنيام السوان لتاتوشنن لتاتالنا ይላል። የዛሬው ፕሮግራማችን ላይ ከዚህ አንቀጽ ውስጥ የምንመረምረው ቃል ሙሲዑን የሚለው ነው። ይህ ሙሲዑን የሚለው የአረብኛ ቃል ኢስመል ፋዒል ነው። ሁለት ትርጉሞች ይሰጠናል። ከቋንቋ አንጻር ኢስመል ፋዒል ሙሲዑን ማለት ኢስቲምራሪያና ተጀዱድን ያሳያል። ኮንቲኒቲ እና አፕዴቲንግ አይነት ስሜት ያሳያል። ምንድነው? ምክንያቱም የኮንቲኒየስ አይነት ሲጋ ስላለው ማለት ነው። የመጀመሪያው ትርጉም ዙ ሲዓትን ሲሆን ያኒ ቃዲሩን ኦር አግኒያ የሚለውን እኛ ቻዮች ነን፣ እኛ የተብቃቃነን አይነት ትርጉም ሲኖረው፣ ሁለተኛው ደግሞ ሙሲዑን ማለት የሆነ ነገር ማስፋት ማለት ነው። እኛ አስፊዎች ነን የሚልን ትርጉም ይሰጠናል። በ1929 ኤድዊን ሃብል የዘመኑን ትልቅ ቴሌስኮፕ በመጠቀም አንድ እውነታ ላይ ይደርሳል። ምንድነው እሱም? ይህ እዚህ ሆነን የምናያቸው ከዋክብቶች በአጠቃላይ ጋላክሲ ከሰው ልጅ በጣም ሩቅ እንደሆነና በየጊዜው ልክ ፊኛ ላይ እንዳሉ ነጥብጣቦች እኛ ፊኛን ስንነፋ እንደሚሰፋ ሁሉ ጋላክሲ ሁሌ ይለጠጣል የሚል ክሌም ያመጣል። ይህንም ግኝት ዲ ኤክስፓንዲንግ ዩኒቨርስ ሲሉ ይጠሩታል። ሁሌ ተለጣጩ ከውን ተለጣጩ ዩኒቨርስ ማለት ነው። እቺ ግኝት በሳይንስ ዓለም ትልቅ ድንጋጤ ፈጥራ ነበር። ምክንያቱም እስከዛ ጊዜ ድረስ ትላልቅ ሳይንቲስቶች ልክ እንደነ አልበርት ኢንስታይን ሁላ ዓለም ቋሚ ናት ብለው ነበር የሚያስቡት። ዲ ኮንስታንት ዩኒቨርስ ዓለም ቋሚ ናት ብለው በሚያስቡ ጊዜ በዚህ አስደንጋጭ በሆነ ሁኔታ ኤድዊን ሃብል ይህን ጉዳይ ያረጋግጣል። በሚገርም ሁኔታ እዚች ቅጽበት ላይ አልበርት ኢንስታይን ታሪካዊ ንግግር አለው። በህይወቴ ካደረኳቸው ስህተቶች ይሄ ትልቁ ነው ይላል። ዓለም ኮንስታንት ነች ብሎ ማመኑ ማለት ነው። This is the blunder of my lifetime. ይሄ በህይወት ዘመኔ ካደረኳቸው ትልቁ ስህተት ነው ሲል ይናገራል። በዘመናችን ውስጥ ካሉት ደግሞ የፊዚክስ ሊቆች ውስጥ ይህን ጉዳይ በተመለከተ በታዋቂ መጽሐፍ ውስጥ ስቲቨን ሆኪንግ የሚባል የፊዚክስ ሊቅ እቺ ግኝት ዲ ኤክስፓንዲንግ ዩኒቨርስ መተባለዋ እቺ ግኝት ዓለም ጋላክሲ በየጊዜው ትለጠጣለች የምትለዋ በ21ኛው ክፍለ ዘመን ከተገኙ ኢንተሌክቹዋል የሆኑ ግኝቶች ውስጥ ነው። በጣም ከአእምሮ በላይ የሆኑ አስደናቂ ግኝቶች ውስጥ በ21ኛው ክፍለ ዘመን ውስጥ ከተገኙት ውስጥ ቤስቱ ነው ሲል በታዋቂው መጽሐፉ ሲናገር እንመለከታለን። ውድ የጥበብን ከቁርአን ፕሮግራማችን ተከታታዮች፣ እስኪ እንዲህ አይነት ነገሮችን ስሰማ ቆም ብለን ራሳችንን እንመልከት። በ7ኛው ክፍለ ዘመን ውስጥ ምንም አይነት ሚንሶች በሌሉበት ዘመን እንዲህ አይነት ከአእምሮ በላይ የሆኑ አስደናቂ ነገሮች ሲከሰቱ ተፈክሮ እናድርግ። እንዴት ይሄ ጉዳይ ላይ ሊደረስ ቻለ? ምንም አይነት ሚንሶች፣ ምንም አይነት ሳይንቲፊክ እውቀቶች ሳይኖሩ ማለት ነው። ይህ ሊትራሊ ወደ አንድ ነገር ያመላክተናል። ይህ ከአላሁ ጀለ ወዐላ የመጣው ቁርአን ብቸኛው ዓለም የምትድንበት መንገድ መሆኑን ነው። የዛሬው ፕሮግራማችን እዚህ ላይ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።